ማነው እግዚአብሔር እኮ ልጅ የለውም። አሚሯችን ይሄን ያውቃል። ግን አባቴ ብሎ ስለሚጠራው አባቴ ብሎ ስለሚጠራው ልጁ ነው አይባልም። እኔ እሱ ላይ አላምንም። ይሄ ልጅ መጮህ ብቻ እንደ ስራው አይምሯችን ስለሚያውቅ ልጅ ስለሌለው አልክ። የትኛው ነብይ ነው ልጅ የለውም ብሎ የሰበከ? የትኛው አላህ ከሆነ ሙሐመድ ነው የነገረ። እሱ ጣዖት ነው። አንድ ነብይ አምላካችን ልጅ የለውም ያለው እያዳመጥክ አሁን አስወጣለሁ። መረብሽ ከሆነ ፕሊዝ። አላህ ሚስት ስለሌለው ልጅ የለውም። አንድ ነብይ ነው ያልኩህ። አምላካችን ልጅ የለውም ያልኩህ ማን ነው? አላህን ከሆነ ሚስት ስለሌለው ነው። ሚስት ፈልግለት ልጅ እንዲኖረው። እኛ አምላካችን በባህሪው ልጅ ይኖረዋል ሚስት አግብቶ ብለን አላለም። ነቢያቶችም አልሰበኩም እንደዛ። ነገር ግን በባህሪው ልጅ አለው። ልጁ የአብ ቃል የባህሪ ቃሉን ልጅ ብለው ይጠራሉ። አንተ ቁርአን ብለህ የምትጠራውን ማለት ነው። በቂያማ ቀን የገረጣ ሰው ሆኖ የሚመጣውን ቁርአን ያላ ቃል የምትለውን እነሱ ደግሞ ነቢያቶች የአብ የባህሪ ቃሉን ልጁ ብለው ይጠራሉ። የትኛው ነብይ ነው በአይምሯችን እንደምናውቀው ምናምን ብለህ ያልከው? የትኛው ነብይ ነው ፈጣሪ ልጅ የለውም ያሉ? እሺ አንድ ጥቀስ። እሺ እግዚአብሔር ልጁ ነው፣ ኢየሱስ ልጁ ነው ብለህ ታምናለህ? ኦኬ ኢየሱስ የተናገረውን ታምናለህ? ምን አለ መሰለህ፣ እማምነውም አላምነውም አለ። ምክንያቱም የተዘበራረቀ ስላለ ፕሊዝ አዳምጥ በቃ። ስለዚህ የምታመን ከሆነ እኔን ሳትጠይቀኝ ኢየሱስ ምን አለ? አባቴ እስከዛሬ ይሰራል እኔ እሰራለሁ። አባቴ እያለ ልጅ እንደሆነ ተናገረ። ዛሴት ከ600 ዓመት በኋላ ክርስቶስ አስተምሮ ከሄደ ካረገ ነቢያቶች ሐዋርያቶች ከሰበኩ በኋላ ከ1000 ዓመት በኋላ የመጣ ሙሐመድ ኖ ኢየሱስ እኮ የእግዚአብሔር ልጅ አይደለም ስላለ ሙሐመድን መቀበል ይመስላል? ነቢያቶች ያላስተማሩትን ሰለሞን፣ ሙሴ፣ ኢሳያስ፣ ዕንባቆም ስለዚህ የትኞቹም ነቢያቶች ያልሰበኩትን አንድ ሙሐመድ ብቻውን መጥቶ አይ አላህ ሚስት የለችውም ስለዚህ ልጅ የለውም ማስረጃ እንዴ ሚስት እኮ የለውም እንዴ ልጅ ይኖረዋል? በስጋ አስባችሁ ሰው የሚዋለደው አንድ ቆንጆ ኢትዮጵያዊ ወይም አንዲት ቆንጂት ህንዳዊትን አግብቶ ከእሷ ጋር ጨጉላ ምንትን ብሎ 9 ወር አርግዛ ምናምን እንደሚወለድ አይምሯችሁ ስለሚያስብ ለአምላክ እንደዛ እያሰባችሁ አይ ልጅ የለውም ሚስት ስለሌለው መረጃ ሱራ 601 ላይ ለእሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ኬታ መጣችሁ? ይህን ማስረጃ ማን ነገረው? ሙሐመድን ሱራ 72 ከቁጥር 1 ጀምሮ ከጋኔን የሆኑ ጭፍሮች ሙሐመድ ጋር መጡና አላህ ሚስትና ልጅ ስለሌለው ልጅ የለውም ብለዋል። ማን? አጋንንቶች። እኔ የአጋንንት ምስክር ሁጅ አድርጌ ማቆም አይደለሁም። ሙሴ ዘዳግም ምዕራፍ 32 ቁጥር 6፣ ዘዳግም ምዕራፍ 14 ቁጥር 1 የእግዚአብሔር ልጆች እንደሆንን ተናገረ። ኢሳያስ 63 ቁጥር 16 ጀምሮ ተናገረ እኛ የእግዚአብሔር ልጆች መሆናችንን። እርሱ ብቻ ሳይሆን ኢሳያስ ምዕራፍ 9 ቁጥር 6 ትንቢቱ ላይ በስጋ እንደሚገለጥ የእግዚአብሔር ልጅ ተናገረ። 53 ላይ ደግሞ ክንድህን ላክ ብሎ እርሱ የአብ ቃሉ የባህሪ ቃሉ የባህሪ ልጁ ክንድ እጅ ተብሎ እንደሚጠራ ነገረ። ሌሎችም በተመሳሳይ መሲሁ እንደሚመጣ ነገሩ። መዝሙረ ዳዊት በመዝሙሩ 110 ላይ ከቁጥር 1 ጀምሮ እስከ 4 ሰለሞን በተመሳሳይ ምዕራፍ 30 ላይ ከቁጥር 1 እስከ 4 ነገሩን። ልጅ አለው ብለው ነገሩን። በአዲስ ኪዳን ክርስቶስ መጣና አባቴ ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሎ ነገረን። በባህሪ አንድ መሆናቸውን በአካል ግን አንድ አለመሆናቸውን አንድ ነን በማለት ነገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብን በእኔ እንዳለ በማለት አንዱ በአንዱ ህልው እንደሆኑ ነገረን። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ እስከዛሬ ይሰራል፣ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ በማለት ከአባቱ ጋር አብሮ የፈጠረ አብሮ የሰራ መሆኑን ነገረን። ደግሞም ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 ጀምሮ ከቁጥር 13 ጀምሮ የአብ ልጅ መሆኑን ለደቀ መዛሙርቱ ኮንፊርም በማድረግ አሳየ። እንዲሁም ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ ከሰማይ የወረደ ሕያው እንጀራ መሆኑን ብቻ ሳይሆን ከቁጥር 63 ጀምሮ እርሱ የአብ የባህሪ ልጅ መሆኑን ለነቢያቶቹ ለሐዋርያቶቹ በደንብ አረጋገጠላቸው። ያ የአብ የባህሪ ቃሉ የባህሪ ልጁ መሆኑን ጳውሎስ በዕብራውያን መልእክቱ ላይ ከቁጥር 1 ምዕራፍ 1 ከቁጥር 1 እስከ 3
የባህሪው ምሳሌ ነጸብራቁ እንደሆነ ነገረን። እንዲሁም አስቀድሞ በእግዚአብሔር መልክ እርሱ መኖሩንና በኋላ በስጋ መገለጡን ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 እስከ 8 ነገረን። እርሱ የማይታዩትን የሚታዩትን የፈጠረ የእግዚአብሔር የማይታየው የእርሱ ባህሪ ምሳሌ መሆኑን በቆላሲያስ ምዕራፍ 1 ቁጥር 15 ላይ ነገረን። እርሱ በስጋ የተገለጠ አምላክ መሆኑን በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ነገረን። ስለዚህ እርሱ በስጋ የተገለጠ አምላክ መሆኑን ነገረን። ደግሞም እናንተ አምላካችን የምትሉት ለእኔ አባቴ ነው በማለት ዮሐንስ ወንጌል ምዕራፍ 8 ላይ ክርስቶስ ለአይሁዶቹ ባደረጉት ሙግት ላይ ካስረዳን ከ600 ዓመት በኋላ መጥቶ ሰንበዴ አጋንንቶች ነግረውኛል አላህ ሚስት ስለሌለው ልጅ የለውም ቢል አንቀበልም። ለምን? አንደኛ ሙሐመድ በጊዜው አልነበረም። ሁለተኛ ሙሐመድ ቋንቋውን የዛ የሚናገር አይደለም። ሶስተኛ ሙሐመድ የዛ ኮሚኒቲ አባል አይደለም። አራተኛ ሙሐመድ ነቢይ አይደለም። አምስተኛ የትኛውም ነቢይ ስለሱ የተናገረ የለም። ስድስተኛ ሙሐመድ የሌሎቹን ነቢያቶች አስተምሮ ተቃርኖ የመጣ ነው። ሰባተኛ ክርስቶስ ያስተማረውን ሙሉ ለሙሉ የሚጥስ ሐሰተኛ ነቢያቶች ማቴዎስ ወንጌል ምዕራፍ 7 ላይ ይመጣሉ የተባሉትን የሚያሟላ፣ ማቴዎስ ወንጌል ምዕራፍ 4 ላይ ሐሰተኞች ይመጣሉ የተባሉትን የሚያሟላ ነው። ስምንተኛ አጋንንቶች ምስክር አድርገው የትኞቹ ነቢያቶች አላቀረቡም። አጋንንት ወንድማችን አጋንንት ነገረን እያሉ መረጃ አላቀረቡም። ሙሐመድ የአጋንንት ምስክርነት ይዞ ስለመጣ አንቀበልም። እኛ የአጋንንት ምስክር መጽሐፍ ምን ይላል? እኛ ከሰበክንላችሁ የሰማይ መልአክ ቢሆን እንኳን ቢሰብክላችሁ የተረገመ ይሁን ይላል። እንዲሁም ደግሞ ሴጣን ራሱን የብርሃን መልአክ እስኪመስል ድረስ ይለውጣል ይላል። ስለዚህ እኛ ከሰበክንላችሁ ካስተማርናችሁ የተለየ የሚሰብክ ካለ እሱ የተረገመ ነው ይላል። ሙሐመድ ታዲያ እነኝህ ሁሉ አስተምሮ የተለየ አስተምሮ እንድን ነው የምንቀበለው? ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው ይለናል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እርሱ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። ሙሐመድ ደግሞ የመጣው ምንድን ነው? የአጋንንትን ምስክር ሊያስቀጥል ነው። ሙሐመድ የመጣው ለምንድን ነው? የአጋንንትን ምስክር ሊያስቀጥል። ክርስቶስ የመጣው ምንድን ነው? የአጋንንትን ምስክር ሊያፈርስ። ሙሐመድ ከክርስቶስ 600 ዓመት በኋላ መጥቶ ክርስቶስ ያፈረሰውን የአጋንንትን አስተምሮ ሙሐመድ ደግሞ ተቀበለና የአጋንንት ምስክር ተቀባይ ነው፣ አላህ ልጅና ሚስት የለውም ብለዋል። መጽሐፍ ቅዱስ የተጻፈው ዮሐንስ ወንጌል ምዕራፍ 21 ቁጥር 30 አካባቢ ላይ ይህ የተጻፈው የእግዚአብሔር ልጅ እርሱም ክርስቶስ መሆኑን አምናችሁ እንድድኑ ነው ይላል። ምን? እርሱ የእግዚአብሔር ልጅ በስጋ እንደመጣ አምናችሁ እንድድኑ ነው መጽሐፉ የተጻፈው ይላል። ቁርአን ደግሞ ከ600 ዓመት በኋላ መጣና ሱራ 18 ላይ ቁጥር 4 ጀምሮ ቁርአን የተጻፈው አላህ ልጅ ይዘዋል ያሉትን ሊያስፈራራ ሊያስጠነቅቅ ነው ይላል። መጽሐፍ ቅዱስን ሊቃረን የመጣን መጽሐፍ አንድ ተራ መጽሐፍ ለምንድነው ማምነው? እሺ እፎይ ከጨረስክ ያው ዝም ብዬ እንዲያረብሽ ብዬ ነው ማለት ሰው እያወራ መግባት ደስ ስለማይል ብዬ እሺ አዳም ይነበብልህ። ያው ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን መጽሐፉ ራሱ የተጻፈው ምንድን ነው? ኢየሱስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ቁርአኑ ደግሞ ምን ይላል? 18:4 ሱራ 18:4 ቁርአኑስ ከዚህ ተቃራኒ ይመጣና አይ ቁርአን የተጻፈው ምን ሊል ነው ይለናል። እነዚያ አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው ምንድነው? አላህ ልጅ ይዟል ያሉትን ለማስፈራራት። መጽሐፍ ቅዱስ አስቀድሞ የተጻፈው ኢየሱስ የእግዚአብሔር ልጅ መሆኑን እንድታምኑ። ስለዚህ እኔ አጋንንት ምስክር አልቀበልም። ተቃውሞ ዝም ብሎ ሊቃወም ሰንበዲ አዳምጦ እንዲህ ብላችሁ ታምናላችሁ? ኦኬ እንዲህ ብዬ ልቃወም እያለ የጻፈን አንድ ጸሐፊ ለምን ቀበለው?